ጠበቃው የመድብልን ጉዳይ እኔ ጨርሷለሁ ብሏል። እሱ ደግሞ እንዴት አድርጎ ነው የሚጨርስ? አላውቅም፣ ግን ደግሞ ራሱን ለዝና አሳልፎ ሊሰጥ ያሰበ ይመስለኛል። ቆይ ምንድን ነው የተፈጠረው? ለምን ደግሞ አናግረኝ? ወይ ደግሞ ስልኩን ላውድ አድርገው። ያው ጠበቃው ካላሳከው ግን እንደምንም ብለን መድብልን ከዝና እጅ ማውጣት አለብን። ካልሆነ ምን ችግር አለው? እኔ ራሴ ከዝና ጋር በዛ ቪዲዮ እደራደራለሁ። አደራ ምንም ነገር ስታደርግ ካለ እኔ እውቅና ውጭ እንዳይሆን። ምንም ነገር ስታደርግ ለእኔ ንገረኝ። በዛ ላይ ደግሞ የመድብል ሰዎችም ያግዙናል ከውጭ አሉ። ችግር የለውም ሞገስ፣ እኔ አዲስ ነገር ካለ አሳውቃለሁ። ማን? መድብል? መድብል ነው ያልከው? መድብል ምን ሆነ ሞገስ? እባክህ ንገረኝ፣ ምን ሆነ ነው የሚልህ? ብሩክ ሄሎ ብሩክ ንገረኛ። ሄሎ ብሩክ። መላእክት አንተ እኮ እኔን መግደል አትችልም። ምክንያቱም የቪዲዮ ማስረጃ አሁንም እነ ብሩክ ጋር አለ። ስለዚህ ሁለቱም ነው የሚያስፈልግ። አንተም የቪዲዮ ማስረጃው። ስትታይ ፕሮፌሽናል ትመስላለህ፣ ግን በጣም ቀሽም ሰው ነህ። እኮ አንተ እንደዚህ የምታናገረኝ? ቆይ አሁንም ተፈሪ ነኝ ብለህ ነው የምታስበው? ጀግናው መድብል ዛሬ በሰላም ወደ ቤቱ መጥቷል ማለት ነው። ቤተሰቦቻችን በሰላም ተመልሷል። እንግዲህ በሚገርም ሁኔታ ሰሞኑን እንግዲህ በዝናና ግብረ አበሮቹ ሲሰቃይ ሲደበደብ የሰነበተው መድብል ዛሬ ወደ ቤቱ ተመልሷል። እንግዲህ የተመለሰበት ምክንያት ጠበቃው ራሱን አሳልፎ ሰጥቶት ነው። ምክንያቱም መድብልን ማትለቀው ተሆነ ጠበቃው እንደሚታወቀው የሚያውቀው ብዙ ሚስጥር አለ። መድብልን እና ጠበቃው ማነው ዝናና ካሌብ ሞሲሳ የሚሰሩትን ነገር ብዙ ነገር ስለሚያውቅ ሲቀጥል ደግሞ እጁ ላይ ሌላ መረጃ ስላለው ብዙ ነገሮችን የሚያውቃቸው ነገር ስላሉ በዛ አማካኝነት እንግዲህ ይሄን ነገር ማታደርግ ከሆነ ውርድ ከራሴ የመጨረሻና የመጨረሻ እንዳደርስብኝ አልደርስብህም፣ አላወቅኩም፣ አታቀኝም በማለት እንግዲህ ማስጠንቀቂያ ነው እግሮት ነበረ። ጠበቃውንም ለማስገደል እንግዲህ ለሕክምና በሄደበት በሐኪም ቤት ውስጥ ሰው ልኮ እንግዲህ ያንን ነገር አድርጎ ነበረ። ይሄን ሁሉ እንግዲህ ኢንፎርሜሽን መረጃ ስታቀብል የነበረችው ቤት ውስጥ ሰራተኛ ብለው ያስገቧት ኤደን ናት። መድብልም እንዲያዝ ይህ ሁሉ ቤተሰብ በቃ እንዲተረማመስ ሚስጥራቸው አደባባይ እንዲወጣ ለነዝና ሁሉም ነገር ኢንፎርሜሽኑ እንዲደርስ ያደረገችው እንግዲህ ኤደን ናት። ኤደን መጀመሪያ የማለቱን ጉድነቷን ሳታቅ ለገንዘብ ብላ እንግዲህ ተታላ ነበር የገባችው። ግን በገባችበት ቅጽበት ላይ መጀመሪያ የሰማችውና እዚህ ጋር ሆኖ ያገኘችው ነገር በጣም የተለያየ ነው። ሰማይና ምድር ነው። እሷ የጠበቀች የነበረው ቤተሰብ እዛ ልክ እንትና ማን ነው ማለት እንዳወራችላት በጣም መጥፎ ክፉ ሰዎች ነበር ጠብቃ የመጣችው። ግን እዚህ ጋር ስትመጣ በጣም ጀግና አስተዋይ በቃ ንጹህ ልብ ያላቸው ሰዎችን ያገኘችው። ሰው ግን ከገባይ በኋላ እንግዲህ አንደኛ መድብልን ወዳው ስለነበረ በዛ ላይ ቅድስትና ብሩክም ለእንደዚህ አይነት አደጋ የሚሆኑ ሰዎች አይደሉም። በጣም ምስኪን የዋህ ሰዎች ናቸው። ስለዚህ እኔ ይሄን ነገር አላደርግም ብላ ማህሌትን ስትክዳት ማህሌት እንግዲህ በራሷ መንገድ ጠምዝዛ አስገባቻ ማለት ነው። መስመር ነው የሚያረጋቻት። እንግዲህ እንደሚታወቀው ኤደን ልጅ አለቻት። ልጇን እንግዲህ ከገባችበት ገብታ ማገት ነበረ። አሁን አግታ እንግዲህ በቁጥጥሯ ስር አድርጋታለች። ከዛ በኋላ አብራ አድርጋ ልጅቷን እንግዲህ ፎቶና ቪዲዮ ምናምን ነበር የምትልክላት። እንግዲህ ኤደን ያንታይሽ በኋላ በጣም ደነገጠች። ስለዚህ ሳትወድ በግድ እያንዳንዱን መረጃ ማድረስ ጀመረች ማለት ነው። እንግዲህ እንደሚታወቀው መጀመሪያ ጀምሮ ብዙ ነገሮችን ብሩክ እንደዚህ ሆነ፣ ብሩክ እንደዚህ አደረገ፣ ጠበቃው እዚህ መጥቶ ራሱ ያወራውን ቪዲዮ ሪከርድ መደረጉ ምናምን ኤቭሪቲንግ የተናገረችው እሷ ናት። አሁንም የሚገርመው ነገር ጠበቃው የሚታከምበትን ሐኪም ቤት እንግዲህ ማንም ማያውቅም የነበረ ግን እሷ ነች ይሄንን የተናገረችው። መድብልም እንዲያዝ በቃ ለሁሉም ነገር የሚገርመው ግን እስካሁን አልነቁባትም። ግን ግዴታ እሷ መናቃት አለባት። እንግዲህ መድብል ተለቋል። የተጠቀቀው እንግዲህ በጠበቃው ምክንያት ነው። ጠበቃውን በእርግጠኝነት አሁንም እንደማይገለው ጠበቃው ራሱ ነግሮታል። እኔ ራሴን አሰልፌ እሰጣለሁ ግን ምንም አታመጣም። ምክንያቱም እኔን ለመግደል ብትሞክር እንኳን እነ ብሩክ ጋር ፍላሹና ቪዲዮ ስላለ በቃ በደንብ አድርጎ ተጠያቂ ስለሚያደርግህ አለ ምንም ጥያቄ ተጠያቂ ትሆናለህ እያለው ነበረ ማለት ነው። ቤተሰቦቻችን በዛ አማካኝነት እንግዲህ ያው ዘና ፈታ እያለ ነበረ ማለት ነው። አሁንም የሚገርም ሁኔታ መድብል እንግዲህ ተለቆ መጥቷል። ይሄ የሚሆነው እንግዲህ ጠበቃው እንትን ባለ ምክንያት ነው።
እሱ የተገኘው ማለት ነው ቤተሰቦቻችን። ግን አሁን ላይ ይህን ቢያደርግም አሁንም ገና ናቸው። ምክንያቱም መድብል ደግሞ ዝናን አሁንም የባስ ሌላ ልክ እንዲጋባ ነው ያደረገው። አንደኛ አሁን ጠበቃውን እነሱ ለማስለቀቅ ደግሞ ሌላ ሪስክ ይወስዳሉ። እንግዲህ እንደሚታወቀው ሞገስ እነ ብሩክ ቤት እንደነበረ ደውሎ እንግዲህ ለፖሊሶች እንትን ብሎ ነበር ማለት ነው። ማለት እንደዚህ ነው ብሎ እዚህ እንደነበረ ጠቁሞ ነበረ። ግን የእግዚአብሔር እርዳቱ ልክ ወዳው እሱ ከመውጣቱ ወዳው ነበር ሞገስ የወጣው። ልክ ከመውጣቱ ነበር ፖሊሶች የመጡት። ፖሊሶች የመጣው እንግዲህ ቤት ሲገቡ እንዳያችኋት ዳጣ ተፈረከረከች ነው የምላችሁ ጋይስ። በስማም እንዳለኩ ሳይጠሯት በቃ ወይዋለች፣ ሳይጠሯት ወያለች ማለት በቃ ሁሉንም ነገር ዝርግፍግፍ ካላደረኩታለች ማለት ነው ቤተሰቦቻችን። በመጨረሻም እንግዲህ ያው ዳጣንም ትኩረት አድርገውባት ነበረ። እንግዲህ ታሰራለች ምናምን ብለዋት ነበረ። እኔ እንኳን አሁን አንዱን ነገር ዘረግፈችው እያልኩኝ ስጠብቅ ግን ዙሮ ለሁሉም አሁን አምልጧል። ዝናም እንግዲህ በጣም እየተናደደ ነው። መጀመሪያ እንግዲህ ጠበቃውን ግዴሉ ብሎ ቢልካቸው አመለጠን አሉት። ሁለተኛ ደግሞ አሁን እዚህ ጋር ብሩክን ማን ነው ሞገስን ሰሩ ብሎ ልኳቸው ግን አልቻሉም። በቃ አልተሳካላቸውም። በተለይ በሌላ ጎዳና እንግዲህ መድብል ያው ብዙ ስቃያን ሁሉ ስቃይ ሲሰቃይ ምንም ነው የማይመስለውና ምንድነው አንተ በቃ መሞቱን ብትተው መሞትን ቢቀር አንተና አይልህም እንዲቆይ ምናምን እያለው ነበርና አይ ስመቱን ይጠብቃል ያለ ማን ነበር እያለ እንግዲህ ሙድ እያያዘበት ነበረ። እንግዲህ ዝና ምን አባታችሁን እያለ ሲናደድ ሲስቅበት ነበርና ምን አባክ ነው መስቀው ብሎ እንግዲህ ደግሞ የሆነ ይሰነዝራል። ግን መድብል ምንም ሳይመስለው በቃ ግደለኝ ወንድርጅ አይደለ በቃ ግደለኝ እያለው ነበር። ግን መግደል አይፈልግም። ገባችሁ አይደለ ጋይስ? እንግዲህ በዛም አማካኝነት የመጨረሻ እንግዲህ መድብል ተፈቶ መጥቷል። ጠበቃው ታስሯል። አሁን ደግሞ መድብል የተወሰነ ከተረጋጋ በኋላ ምንም ጥርጥር የለውም ቀጥታ እርምጃ ወደ ዝናጋ ነው እንትንምት ወይ ደግሞ ድርድር እንደሌሉ ይችላሉ። ምክንያቱም ጠበቃው መውጣት ስላለበት እንግዲህ ሞገስና ያሉላ ህይወት ስታሆን ምስቅልቅሉ እንደወጣ ነው። በጣም ነው የሚያስጠላው። ምክንያቱም ዝና የሆነ ወይ ታስሮ ወይ ደግሞ የሆነ አደጋ ውስጥ እስካልገባ ድረስ እነሱ በሰላም ወጥተው በሰላም መግባት አይችሉም። እስካሁን ድረስ ያው እንግዲህ በተሸሸጋ በቃ ካንዱ እንትን ሲሮጡ ካንዱ እንትን በተለይ ሉላ በጣም ከቤት ግን ሞገስ በቃ የተወሰነ ሰዓት ሲወጣ በዛው በጭንቀት ነው እንግዲህ። መጀመሪያማ ሞገስን ድምጹ ሲሰማው ምንድን ነበር ያደረገው አቶ ዝና? ሉላን አምጡልኝ፣ ሉላን መጀመሪያ ፍላሹን ብቻ ተባብለው በኋላ የሞገስን ድምጽ ከሰማ በኋላ ሉላንና ፍላሹን አንድ ላይ ካላረጋችሁ እንደውም አለቅላችሁ ማለት ነው። ከዛ በኋላ እንግዲህ ሁሉም ተናደዱና ተውት በቃ። ከዛ ግን ጠበቃው በራሱ መንገድ ደውሎ ያረገውን አረገ እንጂ ብሩክም እንግዲህ ያው ግራ ተጋብቶት ብሎ ነበር ቁጭ ያለው ማለት ነው። ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። እንግዲህ ዋናው ትልቁ ነገር ዋናው ታርጌታችን ከሁሉም በላይ መድብል በሰላም መለቀቁ ነው። እንግዲህ መድብል በሰላም ተመልሷል። ስለዚህ እግዚአብሔር ይመስገን እሱ በሰላም ከተመለሰ ነገሮች ከተስተካከሉ ሁሉም ነገር ስቴፕ ባይ ስቴፕ እንደሚሄድ እነዚህናም እንግዲህ በቅርቡ ወደ በቃ አይደለ ወደ ሞረጃቸው እንደሚወርዱ ተስፋ እናደርጋለን። እንግዲህ ዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ ቤተሰቦቼ፣ እንወዳችኋለሁ። ላይክ አይረሳ። ባይ ባይ።